ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምን ቆይታችኋል? በዛሬው ዝግጅቴ ሕፃን በአምላክ ግርማ በግፍ ከመገደሏ በፊት የነበረ ሂደት ምን ይመስላል? እናት ብትጨክን እንዴት የእንጀራ አባት ይጨክናል? አባትስ ያላት ልጅ እንደዚሁም በጣም የምታሳሳ ሕፃን እንድትሞት ለምን ተፈረደባት? አባቷ የአባትነት መብቱን እናት የነጠቀችው እውነት እንደምትሞት በማመኗ ነበርን? የሚሉትን እንዳስሳለን። ቪዲዮውን ላይክ በማድረግ እንድትጀምሩና የእናንተንም ሀሳብ አስተያየት የኮሜንት ማስቀመጫ ሳጥን ላይ ታስቀምጡልን ዘንድ በአክብሮት ጋበዝኩ። ለሀገራችን በምንሰጣት ቅድስናና ሃይማኖቱን አክባሪ ያሳደገውን ማህበረሰብ እንደ ወላጅ የሚታዘዝ ትውልድ እንደምናፈራባት የምንገልጽባት፣ ነገር ግን የማያቋርጥ ህመም እንደዚሁም ደግሞ የሚዘገንኑ ነገሮች ይደረጋሉ እንዴ ብለን ራሳችንን እንድንደፋ ቀና ብለን መሄዳችንን የሚሰብር፣ ልጆቻችንን ከወዴት እንሸሽጋቸው የሚያስብል፣ ለተመለከተን ወይም በውጭው ዓለም ሆኖ ለሚመለከተን ከአውሬ ያልተናነሰ ባህሪ ያለን እስከሚመስል ድረስ የምናሳየው ድርጊት፣ በሚገርም ሁኔታ ደግሞ እንደ መልካም ዝና ይሄ ግፈኝነትና ሰቅጣጭ ህይወት መንገድ ከቀን ወደ ቀን እያደገ ማንን አምነን ማንን እንደምንርቅ የከበደ ነገር በየበራችን፣ በየቤታችን፣ በየአቅራቢያችን፣ በየጎረቤታችን እየተፈጸመ ይገኛል። አባት ልጁን፣ እንጀራ አባት እንጀራ ልጁን፣ አጎት የእህት ልጅ የወንድሙን ልጅ፣ ጎረቤት እንደ ልጁ ያያታል በሚባል አባት ተደፈረች፣ ተደፍራ ሞተች፣ እናት ወልዳ ልጇን ሽንት ቤት አስገባች፣ ወልዳ ጣለች የሚሉ ዜናዎች ቋቅ እስኪለን ድረስ ሰምተናል። ወይዘሮ ሀና በየነና አቶ ግርማ አበጋዝ በትዳር 7 ዓመታትን አብረው ኖሯል። በእነዚህ ዓመታት የተወለዱ 2 ልጆችም አፍርተዋል። አንድ ሴትና አንድ ወንድ ልጅ ማለት ነው። ሴቷ በአምላክ ግርማ ስትሆን ወንዱ ልጃቸው ደግሞ ካሌብ ግርማ ይባላል። ይህ ትዳር ሲመሰረት በፈጣሪ ፈቃድ ሆኖ በተክሊል የተፈጸመና ረጅም መንገድ ያለመ እንደነበረ ቢታመንም ነገሮች በፈጠሩት ድንገተኛ ለውጥ ሳይሳካ ቀርቶ በተለያዩ የሃይማኖት አባቶችና ቀሳውስት በሽምግልና ቢገቡበትም የታሰበው ሳይሳካ ቀርቶ ትዳሩ በፍቺ ተጠናቀቀ። በወቅቱ ወላጅ እናት ላሳድጋት ትገባኛለች ብላ ከትዳሯ ስትለያይ የ8 ወር ሕፃን ልጇን ከቤት ይዛ ወጣች። አለመግባባቶች በትዳር መሃል ሲፈጠር የልጆቻችን የማሳደግ መብት ተቀብላ 2 ልጆቿን ወደ ራሷ ወስዳለች ይላል አቶ ግርማ። እነዚህ 2 ልጆች ተቀብላ 2 ልጆቿን ወደ ራሷ ወሰደች። እነዚህ 2 ልጆቿን በፍቅር እያሳደገች በነበረችበት ጊዜ ታዲያ ፍቅረኛ ትይዛለች። ይኸውም ሰው ስራ የሌለው ሱሰኛ፣ በእናታቸው ሀና የሚደጎም ለሱስም ጭምር ድጎማ የሚደረግለት ከሀና እንደሆነ ነው መረጃው የሚናገረው። ታላቅ ወንድሟ ይሄ ሰው ከመጣ በኋላ በብዙ መበደልና መከራ ይደርስበት በመጀመሩ አባቴን ብሎ ለእረፍት በሄደበት አልመለስም በሚል ተማጽኖ ከአባቱ ጋር ይቀራል። ሕፃን በአምላክ ግርማ ግን ፍላጎቷን እናቷ ልታከብርላት ባለመቻሏ ጠፍቼ ልምጣ ብትለውም ነገሩ ሌላ መልክ እንዳይዝ በመስጋት እናቷን ቢጠይቃት የአባትነት መብቱን በፍርድ ቤት ተነጠቀ። ልጁ እንዳልሆነች ሐሰተኛ የዲኤንኤ ውጤት ቀርቦ ልጁን እንዳጣ ወላጅ አባት ተናግሮ ነበር። ይሄ ከሆነ በኋላ አባት ነው ብላ የአባትነት መብቱን የሰጠችው ሰው ይደፍራታል። ይህንን ሰው ከመክሰስና ለሕግ አሳልፋ ከመስጠት ይልቅ ይህችን ምንም የማታውቅ ፍልቅልቅ ሕፃን በገዛ እናቷና እንጀራ አባቷ በግፍ መደብደብ ጀመረች። ይህንን ምስጢር እንዳታወጣም ከትምህርት ቤት አስቀርታ ከዚሁ ሱሰኛ ሰው ጋር እቤት እያስቀመጠቻት ወደ ስራ ትሄዳለች።
በመጨረሻም እነዚህ ሰብአዊነት የጎደላቸው ሁለት ሰዎች ሕይወቷ እንዲያልፍ ካደረጉ በኋላ ራሷን እንዳጠፋች ለማስመሰል ብዙ ጥረቶችን አድርገዋል። አቶ ግርማ እንግዲህ ከዚህ ቀደም ለአንድ ሚዲያ እንዲህ ሲል ተናግሮ ነበረ። ልጆቼ በየትኛውም አለመመቻቸት ውስጥ ብሆን ለእኔ በጭራሽ አይከብዱኝም። ነገር ግን ወንዱ ልጄ ወደ እኔ እንዲመጣ ሲጠይቀኝ እኔ ከእናቱ ጋር እንዲሆን ብመርጥም ከዚህ በኋላ ተመልሼ እናቴ ጋር ብኖር ሞቴን እመርጣለሁ የሚል አስፈሪ ውሳኔ ሲያሳውቀኝ ልጄ ከእኔ ጋር እንዲኖር መረጥኩ። በዚህ ሁናቴ እየኖርን እያለ እህቱም እንድወስዳት መጎትጎት ጀመረች። እኔ የእናታቸው ስነልቦና እንዳይጎዳ በብዙ ታገል ነበር። ሁለት ልጆች በአንድ ጊዜ አታ መኖር እንደማትችል ይሰማኝ ስለነበረ እናትሽ ትሻልሻለች እያልኩኝ ማባበል ጀመርኩ። ነገሮች ስር እየሰደዱ እንደሆነ ሲገባኝ ግን ትምህርት ሲዘጋ እንደምወስዳት ቃል ገባሁላት። የትምህርት ቤት መዘጋትን ተከትሎ ልጄን ልወስዳት ስል ግን ልጅህ አይደለችም ተባልኩ። ልጄ የ8 ወር ሕፃን እያለች ነበር የተለያየ ነው። የተጋባ ነውም በስርዓተ ቤተ ክርስቲያን በተክሊል ነበር። ምንም ያህል ርቀት ብትሄድም በአምላክ ልጄ እንደሆነች እርግጠኛ ነኝ። በእኔ ላይ ነገሮች ተቀነባብረው የዲኤንኤ ምርመራ እንዲደረግ ተከስሼ ውሳኔ ተሰጠ። የዲኤንኤ ምርመራውን ለመስጠት ከድሬዳዋ ወደ አዲስ አበባ መሄድ ግድ ስለነበር ለጉዞው የአይሮፕላን ትኬት እንድቆርጥ ተደረጉ። አዲስ አበባ ላይ ልጄን ላናገራት ስሞክር ምን እንደተደረገች አላውቅም። ውሰደኝ ስትል የነበረችው ልጄ አልፈልገውም፣ እንዳትጠጋኝ፣ አባቴ አይደለህም፣ አላውቅህም እያለች እንደ መንፈስ ጭንቀት አይነት ነገር አየሁባት። እኔ ከውሳኔው በኋላ ልጄን ወደ ራሴን እንደማቀርብ አውቅ ነበር። ነገር ግን የዲኤንኤውን ውጤት በገንዘብ አስቀይራ ልጅህ አይደለችም የሚል ውሳኔ በእኔ ላይ ተፈረደ። ወንድ ልጄንም ከእህቱ ጋር የተለየ ግንኙነት አለው በማለት ከሳው ትምህርቱንም እንዳይማር በአቅምም እንድዳከም በየጊዜው ፍርድ ቤት እንዲቀርብ እየተደረገ ከአዲስ አበባ ወደ ድሬዳዋ በመመላለስ ስራዬም የልጄንም ሕይወት እንዲበላሽ አደረገች። የልጄን የአባትነት መብት ለማስከበር የዲኤንኤ ምርመራውን በድጋሚ ይግባኝ በማለት የዲኤንኤ ምርመራው ይቅረብልኝ ስል ጥያቄ አቀረቡ። በዚህ ሁሉ ፈተና ውስጥ ሆኜ ከባድ የመኪና አደጋ ደረሰብኝ። አደጋው እጅግ በጣም የከፋ ነበር። መላ ሰውነቴ ነው የተሰበረው። እኔ በሕክምና ሂደት ላይ ያለው ልጄ ማረፏ ተነገረኝ። የተነገረኝ ከሞተች በኋላ ቆይቶ ነበር። ይኸውም የነበርኩበት ደረጃ ራሴን ያሳተኝ ስለነበረ ነው። ልጅህ አይደለችም ብባልም ልጄ አይኔ አበባዬ በትክክል የአብራኬ ክፋይ ልጄ ናት። ልጄ አብሯት ከሚኖረው ባለጌ ሰው ጋር ከተደፈረች በኋላ በጋራ ሆነው ደብድበው ገለውብኛል። መኪና አደጋ የደረሰበትም ከአዲስ አበባ ወደ ወለንጭቲ ሲሄድ እንደሆነም ገልጾ ነበር። በእርግጥ ልጄ ላትመለስ አርፋለች። ነገር ግን ፍትህ እፈልጋለሁ። ሰው ላጠፋው ካልተቀጣ ሌላ ሰው እንዴት ይማራል? የልጄ ሳቅ በአይኔ ላይ አለ። በደልና መከራ ሲደርስባት ከትምህርት ቤት ሳይቀር አስቀርታ ከባሏ ጋር እየተወቻት በሱስ የደነዘዘ እንደሆነ እያወቀች ልጄን እሳት ላይ በመጣድ ጥቃት እንዲደርስባት በማድረግ ያንን ጥቃቷን እንደ መከላከል በጋራ ሆነው ከገደሏት በኋላ ራሷን እንዳጠፋች፣ በረኪና እንደጠጣች፣ መርዝ እንደወሰደች ለማስመሰል ብዙ ቢደረግም ያ ሁሉ ነገር ሳይንሱ አልፎ በሰው እጅ እንደተገደለች ተረጋግጧል ሲል በማስረዳት ለዚህም ፍትህ እፈልጋለሁ። በስቃይ ላይ ሌላ ስቃይ ነው የደረሰብኝ። ተኝቼ ማደር አልቻልኩም ሲል ነበር ቃሉን የሰጠው። እኔና ሀና የተገናኘ ነው እኔ ከድሬዳዋ ወጣ ያለች ግራዋ የምትባል አካባቢ በኤንጆ እየሰራው በነበርኩበት ጊዜ ነው። ጋብቻችንንም የፈጸምነው በስርዓተ ተክሊል ሲሆን በትዳር ያለን ልጆችን አፈራን። ታዲያ ይሄ ድርጅት ስራውን አጠናቆ
እኔን ከስራ አሰናበተኝ። በነበረችኝ ገንዘብም ባጃጅ ገዝቼ ስራ መስራት ጀመርኩ። ይሄኔ ቤቴ ታወከ። ምናልባትም ከስራዬ መፈናቀል ለሷ ምቾት አልሰጣትም ይመስለኛል። እኔ በእርግጥ ሁለቱም ጋር ስሰራ ቤቴን አክብሬ አጉድዬ አላውቅም። ትዳራችን እንዲመለስ በብዙ ሽምግልና ተሞከረ። የመጀመሪያ ልጄ ከተወለደ በኋላ ስለነበር ይሄ የሆነው። ሁለተኛ ልጅ ቢወለድ ነገሮች ይስተካከሉ ይሆናል፣ በሁለታችንም መሀል ብስለት ይፈጠራል በሚል የተለያዩ ሽማግሌዎች በመግባታቸው በዚህ ሽምግልና መሰረት ሁለተኛ ልጅ ተደገመ። ነገር ግን ትዳራችን ሊቀጥል አልቻለም። ሕፃን ልጄ በአምላክ የ8 ወር ሕፃን እያለች ከቤት ይዛት በመውጣት የመጨረሻውን የፍች ወረቀት ፈጸምን። ስለሆነም ይሆነኛል ይመጥነኛል ባለችው ሱሰኛ ሰው ልጆቼ ቅስማቸው እንዲሰበር ካደረገች በኋላ የዓይኔ ማረፊያ የሆነች የስስት ልጄ በአሰቃቂ ሁኔታ በሕይወት እያለች አሰቃይተው ገደሉብኝ። ልጄ አይደለም በእናቷ በጎረቤትና በትምህርት ቤት መምህራኖቿ፣ የትምህርት ቤት ጓደኞቿ ምስጉንና ስስትም ነበረች። ይህች የዓይኔ ብሌን ነው እንግዲህ የተነጠቅኩት። ፍትህ ለሕፃን ልጄ ሲል ነበረ በተሰበረ ልብ በተሰበረ የአካል ስብራት ክራንች ይዞ በተቀመጠበት ላይ ምቾት በማጣት ውስጥ ሆኖ በእንባ የታጀበ ሲናገር የነበረው። በወቅቱ አባት በተናገረው መሰረት የልጁን በእንጀራ አባት ከተደፈረች በኋላ ትምህርት ቤት እንዳትሄድ ቤት አፍና የተወቻት እንዲሁም በጋራ በመሆን በመደብደብና በማሰቃየት ሕይወቷ እንዲያልፍ ያደረጉባትን አባት አቶ ግርማ አበጋዝ የዓይኔ ማረፊያ ናት የሚላት ልጁ እንዳለውም በሕይወት ባትመለስም ፍትህ ሲጠይቅና ሲንከራተት ለ2 ዓመት ከህመሙና ከስቃዩ ጋር እየታገለ ለነበረ አባት የድሬዳዋ ፌዴራል ከፍተኛ ፍርድ ቤት 4ኛ የወንጀል ችሎት ይህንን ዘግናኝ የሞት ሂደት ሲከታተል ከቆየ በኋላ በዛው ወንጀሉ በተፈጸመበት በድሬዳዋ ከተማ ግንቦት 15 ቀን 2017 ዓ.ም ሁለቱንም በሞት እንዲቀጡ ውሳኔ አስተላልፏል። ለመሆኑ አባት ምን ተሰምቶት ይሆን የሚለውን ሰምተን እንመለስ። ይሄ ቀላል ጉዳይ አይደለም። ምክንያቱም ልጅን በሞት ማጣት ምን ያህል ሊያም እንደሚችል ምን ያህል ከባድ እንደሆነ እንኳን ለአባት ለማንኛውም ሰው ለሆነ የሰው ልጅ ለሆነ እጅግ በጣም የሚያም ነው። ይበልጥ ደግሞ በእናትና ባመነቻቸው በእንጀራ አባት ተጠልላባቸው አቅፋቸው ተክፎ ያስጥሉኛል ብላ በመጠብቃቸው ወላጆቿ እንደዚህ አይነት ግፍ ተፈጽሞ እንግዲህ ህይወቷ አልፏል። እጅግ በጣም መሪር የሆነ ሀዘን በቤተሰቦቻችንም በሁላችንም ብሎም በሀገራችን ይበልጥ ደግሞ በድሬዳዋ አብረዋት ይማሩ በነበሩ ህጻናቶች ላይ ጭምር የልብ ስብራትን እየፈጠረ ጊዜ የነበረው በጣም ከባድ የማልጠብቀው በእናት አይደለም በማንም ጠላት ልጆቼ እንኳን ሲይዛቸው እንኳን ፀሐይ እንዳቃጠላቸው አስብ በነበረ ታሪክ ውስጥ ነው እናያጣዋት። እጅግ ቀላል አይደለም። ከህግ የሚያመልጥ አለመኖሩን ያየንበትን ውሳኔ ግንቦት 15 በዋለው ችሎት በሞት እንዲቀጡ የፍርድ ውሳኔ ተሰጥቶባቸዋል። እንግዲህ ይሄ ለኢትዮጵያ ሴቶች ለኢትዮጵያ ህጻናት ጅምር ደውል ነው ማለት እችላለሁ። እኛ የደስታ ቀን ብቻ አይደለም፣ ትግላችንን ጉዟችንን የምንጀምርበት የተለኮሰበት ቀን ነው ብዬ አስባለሁ። መጨረሻው ድረስ መታገል ይገባል። መጨረሻው ድረስ መፋለም ይገባል። ምክንያቱም ቀሪ ትውልድ፣ ቀሪ ልጆች፣ ቀሪ እህቶች፣ ቀሪ እናቶች እነሱን ጥቃት ሁሉ ሊከላከል የሚችል የህግ ውሳኔ ነው የተሰጠው ብዬ እና ዛሬ እሱን ማለት የሚችለው ለእኔ ከባድ ነው። በጣም ህመም ነው። ዛሬም ቢሆን እኔ ሀዘን ነው የሚሰማኝ። ምክንያቱም ለነሱ መሞታቸውን እንደ ደስታ የምቆጥር ሰው ብቻ አይደለሁም። ግን ያው ግፋቸው መጨረሻው ጥግ ስለሌለው የመጨረሻ የግፍ ተግባር ስለፈጸሙ ለኢትዮጵያውያን ሴቶች ተስፋ የሚሰጥ ለህፃናትም ጭምር ልብ የሚጠግን
ለእንደዚህ አይነት ወንጀሎችም የተዘጋጁ ሰዎች እንደማያልመልጡና ከህግ ጥላ ሸሽቶ የትም መቅረት እንደማይቻል ያመላከተ ውሳኔ ነው እና የተላለፈው። ዛሬ እጅግ በጣም ደስተኞች ነን እኛ። 2 ዓመት በፈጀ የፍርድ ሂደት ተከሳሽ ሀና በየነና አቶ ብሩክ አለሙ በሞት እንዲቀጡ ተወስኖባቸዋል። ይግባኝ ባለው አቶ ግርማ የልጁ የአባትነት ማረጋገጫም ካረፈች በኋላ አግኝቷል። ይህ የፍርድ ውሳኔ መላ ኢትዮጵያውያንን ያስደሰተ፣ ይበልጥ ደግሞ ፍትህ ለበአምላክ በማለት ሲታገሉ ለነበሩ የድሬዳዋ ሕዝብና የትምህርት ቤቷ መምህራንና ተማሪዎች ፍትህ እንዳለ ያመላከተ እንደሆነና በየጊዜው ለሚፈጸም የህፃናትና ሴቶች ጥቃት መማሪያ መሆኑ ያሳየ ነው። እኛም ተፈጻሚነቱ ካልተረጋገጠ አሁንም ፍትህ ተገኘ ለማለት ስለሚያስቸግር ውሳኔው ተፈጻሚነት እንዲኖረው የሚመለከታቸው አካላት ሊያስቡበት ይገባል። ምክንያቱም ከዚህ ቀደም ለተፈረደ የሞት ፍርድ ተፈጻሚነት የሰማነው ነገር አለመኖሩ ስጋት እንዲያድርብን ያደርገናል። እኛም እንደ ዝግጅት ክፍል የተሰማንን ሐዘን እየገለጽን በተገኘው ፍትህ እያመሰገንን እንደዚህ አይነት አስተማሪ የቅጣት ውሳኔዎች ለሌላው ትምህርት ሊሆኑ ይችላሉ የሚል እምነት አለን። ለበአምላክ ነፍሷን በአጸደ ገነት እንዲያኖርልን እየተመኘን ለወላጅ አባቷና ለመላ ቤተሰቦቿ እንደዚሁም ደግሞ ጉዳታችሁ ሆኖ አብራቿ ስትታገሉ ለነበራችሁ ሁሉ መጽናናትን ይስጥልን። በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ያላችሁን አስተያየትም በሀሳብ መስጫ ሳጥን ላይ አስቀምጡልን። ሰላም።